ማለት ነው። ስልኳን ሊያገኝ የቻልኩት ከይቴ ጋር ነው አብረው የበረሩት። ይቴ ጅዳ ነው የምትሰራው፣ እሷ ሪያድ ነው የገባችው። ስትገባ ዳታ ያስሩና መስመር ከገዙ በኋላ ዳታ አስሮላት ስልክ ይሰጧታል። ከዛን ያ ዳታ ያልቃል፣ ስልኩ ተቋረጠ ማለት ነው። ከቤተሰብ ጋር ግንኙነት አቋረጠች። ስታቋርጥ ከዛን ይቴ ኦንላይን ላይ ስለምትሆን እሷን ያወሯታል። ከዛን እኔ ያደዋወሉን አላቅም። ስለዚህ ይሄት ያለች እዚህ ብላ ቁጥርን ሰጡኝ። ከኢትዮጵያ እንዴት እንደሚደወል ከዚህ ወደዛ እንዴት እንደሚደወል ኮድ ልካለሁ። ስልክ ከዛን ካርድ ሞልቶ አገኘዋትና አደራም እንደሆነ ቸገረኝ እያለች ነው ተረጃት ይሉኛል። ከዛም መልሼ ካርድ ሞላውና ደወልኩላት። ስደውል ያለችበትን አቅጣጫ ነገረችኝ። ከዛን ሌላ ነገር መናገር እንደፈለገች ስላወቁኝ ቋንቋ ሌላ ምትቺ ካለ ቋንቋ ቀይርልኝ አልኳትኝ። ስላት እኔ ወልዬ ነኝ ከአማርኛ ሌላ ቋንቋ አልችልም አለች። ምክንያቱም እንደማይተረጎም ስለማቀ ኦሮምኛና አማርኛ ብቻ አይደል የሚተረጎመው ጎግል ላይ። ከዛን በቃ ካልቻልሽ ቶሎ ብለሽ አውሪኝና ስልኩን ከኔ ጋር የምታወሪውን አጥፊ አልኳትኝ። እሺ አለችና እንደዚህ ነው ከመጣሁት የናይል ጊዜ ሆኖኛል፣ ወር ሆኖኛል ከነገረችኝ 15 ቀን ሆኖኛል። መረጃ ስለሌለኝ ነው ዝም ያልኩት። እና እንደዚህ እየመጣች እንደዚህ አርግኝ እያለች ታስፈራራኛለች ብላ ነገረችኝ። እንዴት አልኳትኝ። እንደዚህ በቃ ጾታዊ ነገር ፈጽምልኝ እያለች እኔ ወንድ አይደለሁኝም እንዴት ነው የሚያደርገው ብዬ በምልክት ጠየኳት አለች። ስጠይቅ ሁሉንም ነገር ብላይዳ ይዛ መጣችና እንደዚህ አርድሻለሁ እኔ በሚለው አርጊ ብላ ኪያርና ብላ ይዛልኝ መጣች አለች። ከዛን ስለተገደደች ታረግላታለች ማለት ነው። ከዛን አደረገችላትና መጀመሪያ ጊዜ ላይ እሷን አታስገድድም። ከዛን ለራሷ ብቻ ተጠቅማ ትሄዳለች። አሁን ያደረች የተለማመደች ስትመጣ አንቺንም ላርግ ብላ ታስገድዳታለች ማለት ነው። ከዛን ይሄ ነው ብላ ነገረችኝ። በቃ ተረጋጊ፣ እኔ ካርድ እየሞላው ነው ደውዬ የምጠይቃት አደራ ስላሉኝ ማለት ነው ቤተሰቦቿ። ከዛን ካርድ ሰውየውን 20 ብር ካርድ ሙላልኝ አልኩትኝ። ቁጥሩን ሲያሳይ የሲሙን አወቀና ሞላልኝ። ሲሞላ ቪዲዮ ያጂና እኔ ካርድ ሞላልሻለሁ፣ ዳታ አከፋፈቱ ስለማታቂ ቪዲዮውን ቶሎ ወደኔ ላኪ፣ ከስልክሽ ደግሞ ፎርማት አርጊ አልኳትኝ። ሁሉንም እሺ ያለችኝ ላከችልኝ። ከላከችልኝ 10 ቀን ይሆነኛል። ከዛም ቢሮዎቹን አወራውኝ እንደዚህ አይነት ድርጊት ውስጥ ናት ብዬ ማለት ነው ስል ከሱን ከሳምንት መቆየት አለብን ለማውጣት ምናምን አሉኝ ማለት ነው። ስሉኝ ሳምንት ከሆነ እሺ ብዬ ጠበቅኳቸው። ታገሺ በቃ ስደት ላይ ያጋጥማል፣ ብዙ ችግር ነው የሚያጋጥመን ብዬ መከርኳትና እሺ ያለች ሳምንት ሞላና ጠየቅኩትኝ ከትላንትና ወዲያ ማለት ነው። ስጠይቅ ምን አሉ እስከ 2 ወር ትቆይ፣ እነሱም ያስቡት እንግዲህ የነሱን ኮሚሽን ነው። እስከ 2 ወር ትቆይና ከዛም በኋላ እንቀይራታለን ይሉኛል። እዛን አሁን ልጅቷ ወደ ትምህርት እየተዘጋ ነው፣ ገጠር ይዘኝ ልትሄድ ነው፣ ምን አባቴ ነው የሚሻለኝ ብላ በቀንና ማታ ጀመረች። በፊት ቀን ብቻ እናቷ ስትወጣ ልጆቹ ሲወጡ ነበረ። አሁን ደግሞ ቀንና ማታ ነው አርገኝ የምትለኝ። ሰዎቹ ከተኙ በኋላ ክላስ እየመጣች አለች። አቆሚው ሲጋሽ እሺ፣ ምንም እንደው ለመስማት የሚሰቀጥጥ ነገር ስለሆነ አሁን ቆይ አዙ ለፖሊስ ነው ማመልከት የሚቻለው ወይስ ለኤምባሲ ነው ማመልከት የሚቻለው? ቀጥታ ይሄ ወንጀል ነገር ስለሆነ ምንም ያስፈራ ነገር የለም። ፖሊስ ጋር መደወል ከተፈለገ መደወል ይችላል። እሙየልንጋሽ በእርግጠኝነት ማለት ነው ሲሪየስ ራሷ መሆኗ ሴትዮዋ መሆኗ ልጅቷ መሆኗ ቪዲዮ ግልጽ አድርጎ ያሳያል። እኔ ቅድም አላየሁትም ነበረ። አሁን ግን ገብትሻል። ቤትን ከከፈትኩ በኋላ ምንድነው ብዬ እንትን ስለው አየሁት። ልኬልሻለሁ። መጀመሪያ አንቺን ሐሳብሽን ከመስጠትሽ በፊት እዩ። ሴትዮዋ ራሷ ናት። ራሷ ማለት በቃ ራሷ አሰሪዋ ናት። አሰሪዋ አዎ፣ እያት ልጅቷም ራሷ ናት። እዩ የላኩልሽ ቪዲዮ ሁሉ ነገሯ በቃ ገሏ ምናምን ሁሉ ነገር አሁን አለ እዛ ላይ ገባሽ? እኔ ያየሁት እዚህ ጋር ታፋ አካባቢ ያለውን ስለሆነ ነው መሰለኝ። እንዴ ጥቁር ነው እኮ ምንድነው ምናምን ማለት ጥቁር ናት ምናምን ብዬ ያልኩት ጌታን አላወቅኩኝም። አሁን ሳዩ ግን ሴትዮዋ ራሷ ናት። አልጋው ራሱ ነው፣ ሁሉ ነገር ራሱ ነው። እዩ በደንብ ሳሪ መደረግ ያለበት እነሱ ኤጀንሲውን ወጥረው ይዘው
ቪዲዮን ለሱ መላክ ሳይሆን በአካል ሄዶ አንድ ሰው አሳይቶ ወይም ነገሩን በደንብ አስረድቶ ልጅቷ እንድትመለስ ማድረግ ነው እንጂ ፖሊስ ጋር መድረሱ ነገሩ ጥሩ አይመጣም። አንደኛ መቅረጿም ችግር ሊኖረው ነው። መቅረጿም ራሱን የቻለ ህገወጥ ነገር ነው እንዴ። ከዚህ እኮ ወንጀል ነው። ለሷ መረጃ ነው። ልጅቷ እስከዛ በኋላ ለሷ ቂጥ ስትል እሷ ሀገር ትግባ ምንም አትሆንም። ላላ እሙ ትክክል አይደለሽም። ላላ አይደለም እንዴ የሌለ ነገር እንትን አትበሉ። የማይሆን ነገር አይቻልም። ፖሊስ ጋር አይደርስም። ኤምባሲ ደርሷል ጉዳዩ። ካላስ ኦሬዲ ነው እኮ ካላስ አስተላለፉ እየተከታተሏችሁም እንደሆነ ወቁ ይያልኩ። አይ ኤጀንሲው እኮ መልሶ አሁንም እኮ ሌላ ሴት አንስቶ ይሰጣል። እሙ አሰራሩ እንደዛ አይደለም። ልጅቱን ኤጀንሲው አሁን ትልቁ ችግር እዚህ ላይ ልታሰምሩበት የሚገባው የኢትዮጵያ ኤጀንሲ እንደዛ አይነት ችግር አለበት እየተባለ ሳምንት ጊዜ የሰጠው የኢትዮጵያ ኤጀንሲ ነው። ጀጅ ልታደርጉ እኔ ራሱ ለአዚዝ ነው እንዴ ይቺ ልጅ ይሄንን ቪዲዮ ልካለች። እንዳየሽው ከሆነ ልጅቷ ራሷ ናት አሰሪዋ መሆኗ በግልጽ ይታወቃል። እንዲህ አይነት ዝሙት ተደርጎ እየታየ ለምንድነው ኤጀንሲው 2 ወር ትጠብቅ ያለው? አዎ ይሄ ኤጀንሲ ሊዘጋ ይገባል። ባለፈው እንደተዘጉት ኤጀንሲዎች ይሄ ኤጀንሲ በዚህ በልጅ ምክንያት 100% ይዘጋል። አሁንም የጠየቁኝ የመጀመሪያው እርምጃ ኤጀንሲው ላይ ስለሆነ የኤጀንሲውን ቁጥር አምጭ ነው ያሉት። ስለዚህ ደላላ ብላችሁ ያላችሁኝ ሰውዬ ቁጥር ሰጥቻለሁ። መጀመሪያ ኤጀንሲው ነው ጥፋት ሁልጊዜም የሚገኘው ከኢትዮጵያ ኤጀንሲ ነው። ሳምንት ተጠብቅ እንደት ብሎ ይላል። ይሄ ከልብ እብነል ከልብ እንደዚህ እንደዚህ ያደረገች ሳምንት የምን ሳምንት ነው የምትበላው የምትጠጣው? አስበሽዋል? ቱና ነው እንደዚህ ያደረገች ሳምንት ተጠብቅ ብሎ አየሽ? ምን ያክል ይሄ የኤጀንሲው ነውረኝነት ነው የሚያሳየው። በቃ አሁን ልጅቷ እኮ ሙኒት ምንም ብትሆን አይቆጫትም። ምክንያቱም በስቲያት እንዴት ነው እያደረገች ያለችው? እንዴት ብለሽ ነው እንዲህ አይነት ኑሮ የምትኖሪው? ከዛን አልፎ ተርፎ ደግሞ አሁን ሴትዮዋ ከልጅቷ ጋር እንድትተኛ ትፈልጋለች። ዛትምስ በቃ ይሄ ግብረ ሰዶማዊ ነገር ነው የምታረገው። ስለዚህ ይሄ አይደል እንዴ? ይሄ ነው በቃ ምን ነው እንጂ። እንደገና ደግሞ ልጅቱ እንዴት ትወጣለች ብላችሁ ለምትሉ እሙ ልጅቱ መውጣት ያለባት ኤምባሲው ከኤጀንሲው ጋር ሴትዮዋን ልጅቱን እንፈልጋታለን ብሎ ልጅቱን ከተረከበ በኋላ ሴትዮይቱ ላይ እርምጃ የሚወሰደው አንደኛ እድሜ ልኳን ከመሳንድ ቪዛ እንዳይወጣላት ትደረጋለች። መሳንድ ቪዛ ማውጣት እንዳትችል ትደረጋለች። ከዛ ደግሞ ይቀጥላል ህጉ ማለት ነው። ግን መጀመሪያ የልጅቱ ሰላማት ጤንነት እንዲጠበቅ ፖሊስ እጅ ሳይሆን መግባት ያለበት ኤምባሲ አለ። ኤምባሲው አቋል ሰራተኛ ማህበር ምንድነው መክተበል አመል አለ፣ ኤጀንሲ አለ። ልጅቱን መጀመሪያ መሳብ አለባቸው። አገርም መሄድ የለባትም። ወር ከ15 ቀኗ ገና የስራ እድል ይሰጣታል። አገርም አትመለስም። እቺ ልጅ አትመለስም። አዎ አገርም እንደዛ እንዲሆን ፖሊስ እጅ አይደለም የምትገባው፣ ወደ ኤጀንሲ ተመልሳ የስራ እድል እንዲሰጣት ነው የሚደረገው። ግን የኢትዮጵያ ኤጀንሲ መዘጋት አለበት። ይሄ ኤጀንሲ በቂ አይደለም። እነዚህ እንደዛ አይነት ስራ የሚሰሩ ኤጀንሲዎች ሊሆኑ ይችላሉ። ካሰጣችሁን ደግሞ ኤጀንሲውን እኛ ሎጎውን ካገኘን ሻር እናደርጋለን። ይክሰሱን፣ እንታሰር። በዚህ ኤጀንሲ ማንንም ልጅ እንዳይመጣ እናስደርጋለን። እንዴ ይሄን ማን ነው ዛሬ ምሳ የሚበላው? ማን ነው ዛሬ ምሳ የሚበላው? ይሄንን ጉዳይቱ እቺ ልጅ ምግብ በልቷል። እንዴት ነው በእጇ ምግብ የምትበላው? እንደዚህ ጎርጎራ አመል ወኪል ሐስቢ አላህ አመል ወኪል ምን አላህ ሐስቢ አላህ አለች እዚህ ጋር ዋና አለች። እንዴት አለ እንትን የኤጀንሲውን ከቤተሰብ ጋር ፈላልገጽ ወንትኑን እኔ ቤተሰቦቿ ጋር ለብሳው የመጣችው ሎጎ የለም። ለብሳው ከመጣችው አሁን በቅርብ ከመጣችው ይኖራታል። ቆይ ጠይቃታለሁ። እንትኑ እሷ ስልክ አላት፣ ልጅቷ ስልክ አላት። ስልክ አለ። ሳምንት ትስራ ብሎ ያለሽ የኤጀንሲ ቁጥር ነው አሁን የላክሽልኝ። እንደም ባሏን ጭምር አናግሬዋለሁ። አይ ይሄን ነገር እንደዚህ ብዬ ልጅቷ ፍቅረኛ አላትና አውራዋለሁ።
ስለዚህ እንደዚህ ምናምን ብዬ አልነገርኩትኝም እና በጣም ችግር ውስጥ ነው ያለችውና እንድትወጣ ፈልጋለሁኝ ምናምን ብዬ አማከርኩትኝ ልጁም ማለት ነው ስለው ከዛም በኋላ ምክንያቱም ሴትነት ስላስገደደኝ አፍሬ ነው ዝም ያልኩት። እህትሽ ቆይ እናት እህትሽ ማለት ነው ያንቺ እህት ማለት ነው አብራት ነው የምትሰራው? አይደለም እሷ ጅዳን በአንድ አየር መጡ እንጂ አንድ አይደሉም። አማራጭ ከመስመር ስለጠፋች ነው ወደ ኢቴ ልደወል የቻለው። ልጅቷ ከመስመር ስትጠፋ ነው። ስልክ ተለዋውጠው ነበር ማለት ነው? አዎ ተለዋውጦ ነበር። ከዛን ከመስመር ሲያጧት ይጠይቋታል ምታቅ መስሏት። እሷም አዲስ ናት። ሲጠይቋት አይ እዚህ ትንሽ የቆየች እህት አለችኝ እሷ ቁጥር ልስጥ ብላ የእሷን ቁጥር ሰጡ የኔን ቁጥር ማለት ነው። በኢሞ ሀያሉኝ አወራኋቸው። ሲያወራ እንደዚህ የሆነች ልጅ ነበረች ዳታ መሙላት ከቻልሽ ሞይላትና እኛ ከዚህ ብሩ መንዝረን እንክፈል ስሉኝ ነው እንዴ ቀጥታ ደውላችሁ ማግኘት ትችላላችሁ ብዬ የኢትዮጵያን ኮድ እንዴት እንደሚደወል ወደ ሳውዲ ነግሬ ላኩትኝና ደውሎ አገኘ። አይ በጣም ችግር ላይ ነኝ ብላለች ከቻልሽ በገብርኤል ልጅሻለሁ ተባበሪኝ አለ። ከዛን ስል እሺ ችግር የለውም አልኩና ካርድ አስመጣውና ሰውዬ ሞላልኝ። ካርድ ሲሞላልኝ ደወልኩላትና አወራሁኝ። ሲያወራ ይሄን ሁሉ ነገር ነገረችኝ። ያለኝ አማራጭ ካርድ መሙላት ስለነበረ ካርድ ሞላው። ዳታ ማሰር እኔም አላውቅም። ካርድ ሞላውና እንደዚህ ነው ስትለኝ ዳታ ክፈቺና ቶሎ ብለሽ እንደዚህ አይነት መረጃዎችን አዘጋጅተሽ ወደኔ እንድትልኪ ብዬ መረጃዎቹን የተቀበልኩት እንጂ አላቃትም አታውቀኝም። ዊላትና እዚህ ጋር ስትመጣ የለበሰችው ቲሸርት ላይ የሆነ ጽሁፍ አለ የኤጀንሲው እዚህ ያለው ኤጀንሲ ማለት ነው። የሁለቱም ይጻፋል እና ተቀበያት። እሺ ወርጄ ተቀብዬ ወደ ተመልሼ ልምጣ። እሷ ማናገር አትችልም ካንቺ ማለት ካንቺ ብቻ ተሰምቶ ነገሮችን እሷ ማውራት አትችልም። ቁጥሩን እኮ ወደ እናንተ ልክ ያለ ቀጥታ ካልደወልኩኝ አልችልማ። ቀጥታ ነው የምደውለው። ማስረጃ አለ እኮ ምን ሆነሽ ነው? ማስረጃ ቪዲዮ እኮ ልጅቱ ቀርጻ ልካለች። በጣም በቂ የሆነ ሳሪ ቀጥታ መደወል ከተቻለ እንደውልላት ለመሰለሽ። ቀጥታ ማለት እንደዚህ አይነት ነገሮች የተለያዩ ነገሮች ሊዘዋወር ይችላል። ቀጥታ ከጆሮዋ ብትሰሚ አሪፍ ነው። ከልጅቷ አንደበት ወይ ደውይላትና በቀጥታ አዚዛዬ ስሚያት። ቀስ ብለሽ ለልጅቷ ካሁን በኋላ አውጥታ እንደዚህ አይነት ነገር መረጃውን እንዳትል። የሆነችም ልጅ ደግሞ እንዴት እንደማወራህ አላውቅም። ወላሂ እንዴት እንደምልህ አላውቅም። ሳርዬ እኔ ለወጣ ነው። የዚች ልጅ ጉዳይ ኦሬዲ በሁለት በኩል ነው ሊያልቅ የሚችለው፣ በኤጀንሲዋና በኤምባሲዋ። እዚህ ባለው ኤጀንሲ ጋር መጀመሪያ የልጅቱን ሴፍቲ ለምን ሌላም እርምጃ ሊወስዱባት ይችላሉ። በዛ ሀገር ህግ በጣም ከባድ ነው፣ ለሰዎቹ በጣም ከባድ ስለሆነ ስለሚያሰጋቸው ልጅቱን የሆነ ነገር እንዳያደርጓት ጸጥ ረጭ ተብሎ የሚሰራ ስራ ስለሆነ እኛ ኦሬዲ ይሁልሽ አስተላልፈናል። የኤጀንሲውንም ስም ችግር እንዳያደርሱባት ነው። ችግር እንዳያደርሱባት አሁን በመረጃ እንደዚህ ለውጭ ለሁሉም ሰው ካወራች ችግር እንዳያደርሱባት ቀስ አድርጎ መጀመሪያ ልጅቷ መሳብ እንዴት እንደሚቻል እሱን ነው መጀመሪያ ቅድሚያ መሰጠት ያለበት ለልጅቷ ነው። አሁን ምክንያቱም እነዚህ ጭንቅላታቸው በቃ የተመረዘ ነው። ሌላ ህይወቷን ሌላ ውስጥ እንዳይከቷት የሆነ ነገር አድርገዋት እሱን ነው የፈራሁትና ልጅቷን እንትን ለማለት ነው። መጀመሪያ ልጅቷ ሊደረስላት ይገባል። በስልክ እናውራትና እናገኛት። ሰው መላክ ካለብን እንልክላታለን። እኔ ራሴ ሰውነቴን ቀጠቀጠ። ምንም ማለት አሁን ዝም ብዬ ሴትዮዋንም እየሳልኳት ነው፣ መልስም እየመለስኩ ነው ስራዬ ላይ ያኔ እየሳልኳት ዝም ብዬ እየሳልኳት ሴትዮዋን በቃ ልጅቷን ሁሉ የሆነ ነገር እንዳታረጋት። አሁን ምክንያቱም እነዚህ በቃ ጭንቅላታቸው ሌላ ውስጥ ገብቷል። ምንም ኖርማል አይደሉም እና ልጅቷ ላይ በ24 ሰዓት ውስጥ ይሄ ነገር እንትን ከማለት ልጅቷን ማግኘት ነው። ልጅቷን አንደኛ ሎኬሽን እንድትልክልን ነው። ስልክ ቁጥሯን ለምን አይደወልላትም? ሎኬሽን ትላክልን ለማናቸውም ነገር ለምንኛውም ያኔ ሎኬሽን እንድትልክልን ነው።
እኮ ደውሉና ላኪልን በሏታ። አዎ እኮ ታለም ቁጥሯን አዙዬ ካለሽ ላኪልኝ። እኔ ሎኬሽን እንድትልክ ብቻ ነው ፈልገው። ለማናቸው ከ10 ብር ካርድ ሞልቼላት ዋትስአፕን ሼር አድርጌላችኋለሁ። ወደ ነዚህ እኔ ሞላላታለሁ። አሁን ቁጥር ስልክ ካርድ ከሌላት እኔ ሞላላታለሁ። የላትም መስመር አላት፣ የሳውዲ መስመር ቁጥሩ ሁሉንም ልክ ያለው ወደሷ ማለት ነው። ዋትስአፓ ደግሞ በኢትዮጵያ ነው፣ ግን ቁጥሩ የቀጥታውን ልክ ያለው ወደ እናንተ። እኔ ኢንተርኔት ማለት ቀጥታ ካርድ ልሙላላት፣ ቁጥሯን እንትን ልበልና እኔ ካርድ ልሙላላት፣ ሎኬሽኗን ትላክልን። ለማናቸው ሎኬሽኑን በምልክት ከተናገርሽ ነው እንጂ አታውቅም። አላላኩ እንዴ ላኖ ዋትስአፕ ላይ ገብታ ቀጥታ ዳርግ አላላኩ ይኸውልሽ አዚዛ አባክሻት እርጃት እሙዬ እርዷት። ሁለታችሁ ናችሁ እንግዲህ እናንተ ያላችሁ። እውነት ይሄንን ያየ እውነት ይሄንን የሰማ እውነት ይሄንን ነገር እንደዚህ አይነት ነገር እንትን የሚሰው መቼም የሰው ልጅ ሆኖ በእንደዚህ አይነት መልኩ ማርያም በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። አሳያት እንዴት ለዚችኛዋን አሳያት ለታለም ሎኬሽን እንዴት እንደ ዋትስአፕ ላይ እንዴት አድርጋ እንደምትልክ አንዳችሁ አሳዩት። እኔ እኮ አውቃለሁ። እኔ አይደለሁም እኮ የተቸገረው ልጅቷን ኦኬ ለመሰለኝ የሆነ ነገር ቢያረጓት እንኳን እኔ እንትን ኖርማሊ ፊቷን ደብቄ ነው እቺ ልጅ እነ ሳሪ ጋር አድርሱ የሚለው እንጂ ሌላ ነገር የለውም። ወይ አጁ ካቲ አይ ጠይቄያታለሁ። በቃ ሳሪ ይበልሳልኛለች። የሰራሹ ቪዲዮ አለው የብያት ነበር ሳሪ ጋር አድርሱልኝ የሚል ብቻ ነው ያለው። ፊቷን እነ ሀዊ ጋር እነ ሳሪ ጋር የሚያውቁ ሰው ጋር አድርሱ ብዬ እንጂ ፊቷን በዛ ላይ ራሱ ፊቷን ደብቄያለሁ። ምክንያቱም ችግር ስለሚፈጠር ይልሽ እናት የሆነ አሁን ስልኳ እንዳይቀሟት የሆነ የሚጠራጠሩት ነገር ምናምን እንዳይኖር ማለት ነው። ቶሎ ብለሽ ሎኬሽኗን ብቻ ተቀበይልኝ አንቺ ጋር። ምክንያቱም ሴትዮዋን እኔ ያወራሁ ነው በሰላም መንገድ አወራሁኝ። ከትላንትና ወዲያ ደሞዝ ሳትሰጥ አቆይታባት ነበረ። ስራ ታቁም እኔ ለፍቼ ደሞዝ ትቼ ነው ብር ለፍቼ ከፍያት ነው ያመጣሁትኝ ቤተሰቤን እንድትረዳ ቤተሰቧን እንድትረዳ ምናምን ብዬ በጣም ጮኩባትና ትላንትና ላከች። ይሄ ብሯ ወደሱ ወደ ፋሚሊ ራሱ አላኩም እኔ ጋር ነው ያለው የልጅቷ ብር ማለት ነው ስላት። ከዛም በኋላ ሰጠችኝ። ወደ ቢሮ እንድትመልሽልኝ ፈልጋለሁ ስላት ለምን ትመልሻታለሽ አለች። ደሞዟን ካልከፈልሽ ከዛሬ ጀምራ ስራ ታቁም አልኩኝ። ደወልኩላትና ማለት ነው። ከዛን ስላት እሺ አሁኑኑ አስገባለሁ አለች። ሞባይል ባንኪንግ ነበረ ወደ አሁኑ እንደውም በስተት መሰለኝ 1040 ምናምን ብር ነው 1130 ብር ነው ያስገባችልኝ። እኔ ራሱ ገርሞኛል በስተት ስለላከች ማለት ነው። ዝም አልኩኝ። ከዛ ተቀብዬ ቁጭ ነው ያረኩትኝ። እንደ ሀገር ራሱ እንደ ሀገር በጣም ከባድ ነው። እንደ ሀገር እንደ ዜጋ በጣም ከባድ ነው። ምን ይላል ታላሶ በጣም ከባድ ነው። ሰው ኤጀንሲ ይሄንን እያየ ከኢትዮጵያ ደማኬድ ቤተሰቦች አሏት። አንደኛ ኤምባሲው እዛ ካለው ጋር እናንተ ከቆንጽላው ጋር እናንተ ተነጋገሩ። ተስፍሽ ይጠራና የልጅቷ ፓስፖርት ኮፒ ካለ ኢትዮጵያ ያለው ኤጀንሲ መነጋገር አለበት። በነገራችን ላይ ይሄ ክብርም ጭምር ነው ማለት እመቤቴ እንደ ሀገር ክብር ሁላ ነው መታየት ያለበት። በጣም ቆሻሻ ተግባር ነው ቪዲዮን ካያችሁት ማለት ነው። ሁለተኛ ነገር ደግሞ እታለም እህቷ በዚህ ኤጀንሲ አይደል የመጣችው፣ ግን ያረፈችው ጅዳ ነው እህቷ። ላላ አይቴ በሱ አይደለም የመጣችው፣ ይለያያሉ። ዝም ብሎት ስልክ አሁን አየር ላይ አንድ ላይ ስትመጪ ስልክ መለዋወጥ ነው እንጂ እሷ ጋርም አይተዋወቁም። ኦኬ አንድ ኤጀንሲ መስሎኝ ነው። አንድ ኤጀንሲ አይደሉም። አሁን ደወልሽላት አንቺ ለልጅቷ? ለልጅቷ ደውዬ የሆነ ስልክ ቁጥር ከዩኒፎርማ ነግራኝ ለነፂ ላኩኝ በዋትስአፕ። ዩኒፎርሙን ሳይሆን ሎጎን ማሪ እንትን ዳታ የላትማ ምልክት ማንበብ እንትና ምንድነው ስሙ? ዳታ እንድሞላላት ቀጥታ ቁጥሯን በውስጥ ጻፊልኝ እዚህ ቲክቶክ ላይ እኔ አሁን እሞላላታለሁ ዳታ። ኦኬ እሺ። በቁጥሯ እኔ ምንድን እንደሆነ ስልኩን ለይና ኤስቲሲ ናት። ቀጥታ እኔ ልክላታለሁ። ቀጥታ ይሰራል፣ ችግር የለውም። ኦኬ ቁጥሯን ጻፊ። እዚህ ጋር እንደውም ላርግልሽና ያጂ እኔ ለመጻፍ እንትን ስለሚለኝ
ሻት አድርጌ ነበረ ቅድም። እሙዬ እኔ ልላክልሽ ቆይ ለዳንቺ ባይላት ኦንላይን ከምትናገር እሺ ቆይ እኔ ልላክልሽ እሙዬ ኦኬ ምን እንትን ዋትስአፕ የሞሉት ላኪልኝ ምን ላክላችሁ ቻታለሁ ስልክ ላይ አሁን ኦንላይን ምን የሚያስፈልገው ምን ላድርግላት እሷን ሊገባት ነው ጠይቂያት አውሪያት የኤጀንሲውን ቁጥር ትስጠኝ ሎጎውን የሳውዲው የኤጀንሲው የሳውዲ ቁጥር አላት እንትና ካኳዚ ይዛጋለ ውዴ ትጠቀማለች ቲክቶክ ሳሪ በነገራችን ላይ ዳታ ልምላላት ብዙ ስልክ ሲበዛ ሴትዮዋ ትነቃለች በቃ ነግሬያታለሁ አይ ፈልጋታለሁ ዛሬ ፋሚሊ ኖርማል እናቴን ታወራለች ብያለሁ እናቴን ታወራለች ፍቀጂያት ብያታለሁ አውርቻታለሁ ሴትዮዋን ችግር የለውም እናቴን ታወራለች ብያታለሁ እሙዬ እንደዚህ ጠይቂያት የሆነው ነገርን ጠይቂያት ወይ ምን እኔ ጋር ወዲያውኑ በቴክስት ላኩና ካዩ ሰው አይመጣም ሲሉኝ ደለትኩት ደለትሽ ሙሉ መረጃ አለሽ በቃ እሺ ይሄኛውን የዋትስአፕ ቁጥሬን ሰጥሻለሁ ሁሉንም ነገር ፎርዋርድ ታደርጊልኝና እኔ ሪያድም ለሚያስፈልገው አንቺ ተረጋጊ ምንም እወጣለሁ ብለሽ እንዳታስቢ እሺ እንዳትወጪ እዛው በቃ ማንንም አይዞሽ ደርሰውልሻል እሺ እሺ እኔ እናት አይዞሽ እሺ በቃ አሁን እሞላልሻለሁ መምጣት ትቻለሽ ቲክቶክ ላይ አሁን እችላለሁ በቃ አሁን የለም አልችልም እንትን የለም ዋይፋይ የለም ዳታ የለም እኔ ዳታውን አሁን እሞላልሻለሁ አሁን በዚሁ በራሱ ስልክ ቁጥሩ እሞላልሻለሁ ይሄ ነው የምትጠቀሚበት ከመጣችሁ ችግር የለም ማምጣት እሙዬ ሎኬሽን ላኪ ሎኬሽን ላኪ እኮ ሎኬሽን እንድትልክልኝ ሎኬሽን አሁን እንድትመጣ የኔን ወደ እሷ ሼር ላድርግና እንትን አድርጋ ፎሎ አድርጋ እንድትመጣ ንገሪያት የኔ ወደ እሷ ሼር ላድርገው በዋትስአፕ በቃ አሁን እሞላልሻለሁ እሺ አይዞሽ አላህ ማኪ እሺ አይዞሽ አብሽሪ እሺ የኔ እናት አይዞሽ ያ ፈተና እንግዲህ አይዞሽ ቆንጆ አሁን ልላክልሽ ሙሉሙላልሽ እሺ ችግር የለውም አታልቅሽ አይዞሽ የኔ እናት እሺ አታልቅሽ ማሪ ነይ በቃ እሺ ልውጣና ልሙላላት አድራሻውን ሼር አድርጊላ በቃ ምንም እንትን ያለችው ነገር የለም እና እኔም እንዳትቀይሪ ብያታለሁ ምንም ነገር እንዳትቀይሪ ያለውን ነገር የሚሆነውን እስከሚሆን ድረስ እንዳትቀይሪ ብያታለሁ አንቺ ወደ ሌላ ሰው ላኪና ፎርዋርድ እያደረግሽ ካንቺ ከስልክሽ ዲሌት አድርጊው ብያታለሁ አበቃሽ እሺ እሷ ላይ ሲያዝ ችግር እንዳይኖርባት ወደኛ ፎርዋርድ ታርገው ምንም ችግር የለው ለሚቻለው ለምን አከሄድም እዛው ድረስ ተባካን እሺ ከፈለጋችሁ በቃ ሼር አድርጉልኝ እኔ አውራታለሁ ከታተላታለሁ ካሁን በኋላ ችግር የለውም